ፈጠራ ስራዎችም ማለት ነው በሙዚቃው ዓለም ከዛ ውጭ ናቲ ማን የሚለው ነገር በአብዛኛው ሙዚቃ አፍቃሪዎች ያው ከሞላ ጎል ያውቃሉ በየ አያውቁ ማለት ይቻላል ኦኬ ናቲ ማን ወደ ልጅነት ህይወት ልውሰድህና የተወለድክ የታደክ ጥሩ ጥያቄ የተወለድኩት ጎንደር ነው ጎንደር ፋሲል ነበር የተወለድኩት እዛ እናቴ እዛ ትኖር ነበር ከዛ በኋላ በልጅነቴ ወደ አዲስ አበባ መጣው አዲስ አበባ የመጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤት ተማርኩኝ የመጀመሪያ ደረጃ ትምህርት ቤቴን በሉተራን ቸርች ነበር የተማርኩት የሁለተኛ ደረጃ ደግሞ ጥቁር አንበሳ የሚባል ትምህርት ቤት ተማርኩኝ የናቲ ህይወት እንግዲህ በልጅነቱ እሱን ይመስላል ሙዚቃ ወዳለው በልጅነቴ ጀምሮ ቤተክርስቲያን ሄድ ነበር ቤተክርስቲያን ቅዳሴ በጣም ወድ ነበር አንጠልጥለው ቤተክርስቲያን ወስዲ ነበርና እኔም ቅዳሴ በጣም ተሰጦ ነበርኝ ይቀበል ነበር ኦኬ ያ ሁሉ ነገር ቅድስ እንዳትለኝ አለው ወይቻ አንጎራጉር ይሆናል ትውልድ ጎንደር እድገት አዲስ አበባ ኦኬ አሁን ስለ ጎንደርም ብዙ ማቀው ነገር የለም ቤተሰቦችስ ቤተሰቤ እናቴ እዛ ነበረች ከዛ በኋላ እናቴም ወደ አዲስ አበባ መጣች እናቴም አዲስ አበባ ነበረች ኦኬ ቤተሰቦች እንግዲህ ናቲን ነው የምናውቀው ከናቲ ጀርባ ደግሞ እህቶች ወንድሞች ነው ወንድም አለ እንዴት እስኪ አውራኝ ስንት ነው እህት ወንድም አለኝ ሁለት እህቶች አሉኝ ከናቴ ቤተሰብ ከናቴ የምትወለድ ደግሞ አንድ እህት አለችኝ ሌሎች ከአባቴ የሚወለዱ ሁለት እህቶች ሶስት ወንድሞች ከኔ ጋር አራት ብዙ ቤተሰብ ነን ኦኬ አሁን ወላጆች አንድ ላይ የሚኖሩት አይደለም ተለያይተው ነው የሚኖሩት አንተ ያኔ ስንት አመት ነበር እነሱ ሲለያዩ ለነገሩ እኔ ስወለድ ከአባቴ ጋር ነበረችም እናቴ እኔ ከተወለድኩ ሰው እናቴ ለናቴ መጀመሪያ ልጅ ነኝ እኔ በትንሽ እድሜ ነው መበጣትና በልጅነቷ ነበር የወለደች በጓደኝነት ላይ ይያሉ ማለት ነው አባቴ ጋር አይ አይደለም አባቴ መጡ እሷን አገኛት ሌላ ቤተሰብ ነበረው እንደዛ ነው እና እናቴ ጎንደር ነበር የምትኖረው እና እንደዛ ነው እንዴት ነው ግን በልጅነት እድሜ አሁን ከእናትና ከአናት ጋር ያደከው ከአባት ርቆ መኖሩ አባት ጋር ተገናኘ ነበር የሚገርም እዛ ብዙም ከናቴም ጋር አደኳል የሚገርም ከዛ በኋላ እናቴንም ጥያት መጣው ወደ አዲስ አበባ ከዛ በኋላ ነው እናቴ መጣችው እኔ ከብዙ ጊዜ በኋላ ገባ ሰው አሁን ከናቴም ጋር ከአባቴም ጋር ብዙ አላደኩም ከዘመድ ጋር ነው ያደኩት አሁን ወደ አዲስ አበባ ስትመጣ በዛ በልጅነት ህይወት አዲስ አበባ አንተን እንግዲህ ላንተ ወደፊት አሁን ድረስ በደረጃ ማስተዋወቅ ሰዎች ናቸው በያምናለሁ እነዛ ሰዎች ላንተ ቅርብና ዝምድናው የት እንዴት ነው ምኖች ናቸው ላንተ የቅርብ ዘመዶች ናቸው ዘመዶቼ ናቸው ቤተሰብ ልበልህ ቤተሰብ ረዳኝ ሁለተኛ ደግሞ እግዚአብሔር ነው ያሳደገኝ በዛ ላይ ደግሞ እኔ ሙዚቃው ውስጥ ደግሞ ካለ ያ ደግሞ መንገድ ፈልጎ ራሱ ይሄዳል እንደዛ ይያለ ገባ ያደገ መጣ እግዚአብሔር ያሳደገኝ መጣ አሁን እንዴት ነው ይሄ ልጅነት ህይወት ነው እንግዲህ አንተ ናቲ የምትታወቀው በሙዚቃው ዓለም ነው እውነት ነው እስኪ ከመጀመሪያው የትኛው እድሜ ላይ ያለ ነው ወደ ሙዚቃው ዓለም መቼ ነው ሙዚቃ የሚለው ነገር ውስጥ ይነካከው የጀመረው ሙዚቃ ማዜም የጀመርኩት ቤተክርስቲያን ነው እንደነገርኩ ትንሽ ልጅ ያለው ቤተክርስቲያን ቅዳሴ ወድ ነበር በጣም ቅዳሴ ተሰጦ ለመቀበል በጣም ነበር እንትምለው የፍልሰታ ጾም ሲሆን ቤተክርስቲያን ቁጭ ብዬ ቅዳሴ ሰማለው ዲያቆኖቹ ሲያዜሙ እና በጣም ቅዳሴውን በማንጎራጎር ድምጼ እንትን ይያለ መጣና ልጅየው ያለው ራሱ ሰዎቹ እንዴት ድምጽ ያምራል ሁሉም እንደዛ ይያለኝ ነው ከዛ በኋላ ታለንቴን ያወኩት ምን አይነት ችሎታህን ያወኩት መጣለ ከዛ ነው የጀመርኩት ከዛ በኋላ ግን ሙዚቃና ዘፈን የጀመርኩት ሃይ ስኩል ከጨረስኩ በኋላ ነው ሃይ ስኩል ውስጥ ያለው እንትን የኪነት ምናምን ሚሉት ኪነት ሳይሆን ምንድን ነበር የኔ የኪነት ቡድን ሚሉት ነበር እንደሱ አለ እና እንደሱ ምናምን ሞክር ነበር ግን እሱን ብዙ አስተውሳለሁ ቀበሌ ግን እንደዛ ነገር ነበር የቀበሌ እንትን አሁን ከዛ በኋላ ብዙ አልቀጠልኩበትም በሱ ሃይ ስኩልም ያለው ደግሞ የፕሮቴስታንት ቸርች ነበርኩኝ የዛ ፕሮቴስታንት ቸርች ደግሞ ኳየር ነበርኩ ያኔ ሙዚቃም ተማርኩኝ እዛ የፕሮቴስታንት ቸርች ፒያኖ መጫወት ጀመርኩኝ
ዘፈንም እንዲ ሰረቅ ያረኩ መስማት ጀመርኩ ከቸርች የወጣው ሰው ሙዚቃው ከዛ ነው ያደገ የመጣው አሁን እንዴት ነው ሁለት ነገሮች ነው የማየው አንተ በዚህ ከሃይማኖት ጋር በተያያዘ አላለ በአብዛኛው ሙዚቃው የምታተኩረው የቤተክርስቲያን ነክ የሆኑ ነገሮችን ከዛ ወጣ ብለህ ደግሞ ዘመናዊ ሙዚቃዎችን ይሄን ዓለማዊ የሚባሉትን ሙዚቃዎች ደግሞ ትሰማለህ አሁን ያለህበት እንግዲህ በዛ ህይወት ሳይሆን በቤተክርስቲያኑ በውጭ በዚህኛው ነው ባልጀመርከው ቅድም ለጠየቀኝ ነው እንዴት እንዳሳደገኝ እንዴት ሙያውን እንዳመጣው ከዛ ነው የመጣው ከዛ በኋላ እያደገ መጣና ሙዚቃዎችን ዘፈን እየሰማው መጣው ወደ ዘፈኑ ዓለም እየተሰረኩ መጣው የነ ሙሉቀን ዘፈን መስማት ጀመርኩ የቴዎድሮስ ታደሰን ዘፈን በቃ ከዛ ልቤ እየተሰረቀ መጣ ይሄ ሁሉ የሆነው ግን በስንት አመት እያለ ነው የምታስተውሰው ከሆነ አስተውሰዋለሁ ይሄ የሆነው መቼ ነው 17 አመቴ ነው 17 አመት ከዛ በፊት ያው ክርስትና ሃይማኖቱ ከዛ በፊት የልጅነቴ በሙሉ መጀመሪያ ግን ይሄን ዓለማዊ ሙዚቃ የሚባሉት ነገሮች ስታዳም ለመጀመሪያ ጊዜ ውስጥ ተጽዕኖ ያሳደረ ለጥሩ ነገር ማለት ነው የማን ሙዚቃ ነበር የመጀመሪያ ሙዚቃ ይባላ አሁን ነው የሚሰማው ብለው ያሰሙኝ ነበርና እሱን ሰማ ነበር ከፍለፊታችን ከኛ በር ፍለፊት ደግሞ ሙዚቃ ቤት ነበር እዛ ሙዚቃ ቤት ሙዚቃውን ይደጋግሙታል ብዙ ዘፋኞች የነጎሳዬን የሁሉንም ከዛ እሱን እየሰማው ነበር መቼም ከጀርባ የሆነ ነገር ይኖራል ሁሉ ሲሆን እና በልጅነት እድሜ ከቤተሰብ ተለይተህ ሌሎች ዘመዶች ጋር ብታድግም አሁንም ያንተን የሙዚቃ ታሌንት ያዩት ቤተሰቦችም ሆነ የቅርብ ጓደኞች በዚህ ህይወት እንድትገፋ ፍላጎቱ አላቸው ግን ይበልጥ በቃ ቀጥልበት ብሎ የገፋፋና የምታስተውሰው አለ ሚገርም እኔ ራሴ ነው የገፋሁት ራሴ ነው እዛ አደረስኩት ቸርች ያለው አሁን ወደ ቤተክርስቲያኑ መልሰ ሃይ ስኩል ቸርች ያለው የፕሮቴስታንት ቸርች ለኳየር ዘመር የኔ ፓስተሬ ብዙ ይረዳይ ነበር ሙዚቃ ትምህርት ቤት እንድሄድ ፒያኖ እንድማር እሱ ለኔ ትልቅ ጥሩ እንትን አድርጎልኛል አሁን ይሄንን ያደረገኝን ጥሩ ለታ ያደረገው ሰው ማለት ነው በዚህ በዓለማዊ ሙዚቃ ተሰማርተ ሌላው ስትገባ ገለ ስሜት ሰው እሱ የሚፈልገው እዛው ውስጥ ሆነ ታገለግል እውነት ነው ትንሽ እንደ ሃይማኖተኛ ሰው ወይም እንደ የቤተክርስቲያን አገልጋይ ትንሽ ቅር ይላል ልጅ ቤተክርስቲያን አሳድገው አሁን ወጦ ዘፋኝ ሲሆን ለሱ በሚያይበት አመለካከቱ ለሱ የተቃረነ ነው የማይሆን ነው ደስ ይለዋል ብዬ አላስብም ግን ደግሞ እኔ ሰው ዘፈን ስለዘፈነ ብቻ አይደለም ኃጢያት የሚሰራው ነገሩ ኃጢያት እንኳን አይደለም ኃጢያትም ደግሞ አይደለም ብሎ ለማለት የግል አመለካከት ነው ብዙ የሃይማኖት ሰዎች ወይም ሃይማኖትን የሚያውቁ ሰዎች መጽሐፍ ቅዱስ ዘፈን ኃጢያት ነው ይላሉ ግማሹ አይደለም ይላል እኔም ደግሞ የራሴ አመለካከት አለ እዛ ውስጥ አንገባ ግን ለነሱ ያው እንትን ነው አጋጣሚ ግን አልነበረውም ናቲ ቆንጆ ድምጽ አለ ናቲ እየታወከ መጣል እባክህ ዓለማዊውን ሙዚቃ ተወውና ወደኛ ተመለስ አሁን የሚያደክባት ቤተክርስቲያን አገልግል የሚል ነገር አልመጣም ከዛ በጣም ብዙ መጥቷል ከዛ ከቸርች ከወጣው በኋላ ልጅነቷን ካወጣው በተለይ በኋላ በጣም የቤተክርስቲያን ሰዎች ኢንተርቪው ሁሉ አድርጌያለሁ ትንሽ ቅር ብላቸው ነበር እንደነገርኩ ነው ለሃይማኖትና የሃይማኖት ሰዎች ይሄን ነገር አይወዱትም ብዬን ማስበው ዘፈን ተፈቃደኝነት የለውም ግን እንትን ላልከኝ ነገር ላንተ ለሙዚቃ ህይወት በጣም የረዳ ሰው ያልከኝ ነገር አሁን ትዝ አለኝ ሁለት ሰው ልክ ልጅነቷን ከሰራው በኋላ መስፍን ታምር የሚባል አለ የማራቶ ሙዚቃ ቤት እነሱ ስዘፍን ሰሙኝ እና በጣም ገረማቸው የሰሙት የት ነው ይሄ ልጅነቷን ከሰራው በኋላ ከሰራውት በኋላ ሰሙኝና ስቱዲዮ ነበርኝ መጣውኝና በጣም ገረማቸው ከዛ ሳምሶን ማሞ የሚባል የኢትዮጵያ ታዋቂ የማስታወቂያ ባለሙያ ጋዜጠኛም ነው እሱ መጥቶ ደግሞ ከዛ በኋላ ከሱ ጋራ እሱ ደግሞ ፕሮሞት አረገኝ ብዙ አስተዋጽኦ አድርጎ እንደውም ይባላል አንዳንድ ጽሁፍ ያየሁት አለ ኢትዮጵያ ውስጥ ለናቲ
የሙዚቃ ህይወት አሁን ደረሰበት ደረጃ ያደረሰው ጋዜጠኛ ሳምሶን ያልከው ነው እሱ ነው ያወጣው ማለት ይቻላል የሚባል አንተም ትደግፈዋለህ ማለት ነው ነበር የሱ እንትን አለው የሱ እርዳታ አለው በትክክል የሱ እርዳታ አለው ግን አንዳንዴ ደግሞ እግዚአብሔር የሰጠም ታለንት ካልተጨመረበት ሰው ምረቱ አንዳንዴ ወደ ላይ አትሄድም ሰው ሁለቱ ነው አንድ ላይ ሆኖ እኔን እዚህ ደረጃ ያደረሰኝ አልመለሰና እንዴት ነው ናቲ የሚታወቀው የመጀመሪያ ጊዜ ህዝቡ ጋር ያስተዋወቀ እንግዲህ ልጅነቷ የሙሉቀን መለሰን ሙዚቃ ማለት ነው እሱን ተጫውቶ ልክ ነው ምንም ነገር ሳይ እንደው ማሳምሮ ሰራው የሚሉ ሰዎች አሉ ያ እንግዲህ መደገፍና ያለ መደገፉ የተመልካቾች እንትን ነው እውነት ነው ግን ያን ሙዚቃ እንድትጫወተው የገፋፋ ሙሉቀንን በጣም ተወደው ነበር ማለት ነው ታዳምጠው ነበር ማለት ነው ለምን እሱን ልንጫወተው ብለ ለምን ወሰንክ ለምን ሌላ ሙዚቃ አልሞከርኩም የሙሉቀን ዘፈን የሚገርም ነው አሁን ድረስ ለትልቅ ሰው ብቻ አይደለም እሱ የዘፈነው ለወጣቱ ይሆናል የሱ የድምጹ አካሄድ የድምጹ አዛዛም ለብዙ ሰዎች ጥሩ መንገድ ይሆናል ጥሩ የአዘፋፈን ስልት አለው አሁን ለምታየው የዚህ ሁሉ ወጣት ዘፋኝ የሱ ተጽዕኖ አለበት ብያስባለሁ አይተው ከሆነ ድምጾቹ በሙሉ ይመሳሰላሉ ብዙ እንደዚህ አይነት አርቲስቶች አሉ ነጥላውን አሉ ብዙ ይሄው አሁን የምታየው የነጥላውን የነ መሐመድ ብዙ ትልልቅ አርቲስቶች የነሱ ተጽዕኖ ነው የኛ መምጣት ብዬ ነው ማስበው ነፍሬም አሉ ነዋይ ስቲል እነሱ ትልቅ ገበያው ላይ ትልቅ ቦታ ያላቸው ትልቅ ተሰሚነት ያላቸው የነሱ ሰማለው በልጅነት የሁሉንም ሰማለው ግን ወደ ሙሉቀን ትንሽ ወሰድ ነበር ሌላ የሰራው የራስ ፈጠራ ነበር ወይስ አሁንም የሌሎችን ነው ሁለተኛው ስራ ምን ነበር ስጀምር በሰው ስራ ነው የሰራሁት የሙሉቀንና የቴድሮስ ታደሰን ቀን ሳይመሽ ሳይጨልም በጊዜ የሚለውን ዘፈንና የሙሉቀን መለሰን ሰውነቷ የሚለውን ልጅነቷ በየዘፈኜ ማለት ነው ከዛ በኋላ ግን ወዳውኑ የወድጃታለሁ ሲዲ ያወጣው የራስ ስራ ነው ማለት ታስ ያ ሙሉ ሲዲ ነው አታውቀውም ማለት ነው አውቀዋለሁ በትክክል እየፈተንኩ ነው so ያኛው ሌት ይነጋል ነበር ሲዲው እሱን ሲዲውን ሰራው ያኔ ነው ሳምሶን ማሞ መዛ ላይ ገብቶበት ብዙ ድካም ተደክሞበት ጥሩ ደረጃ ያደረሰኝ እሱ ነው የመጀመሪያ ሲዲ ኦኬ አሁን ናቲ ፕሮግራማችን አዝናኝ ነው ተመልካቾቻችንም መዝናናት ይፈልጋሉ ያው መሳሪያ በሌለበት ንጹህ ድምጽን ትክክለኛውን ኦሪጂናሉን ማለት ነው መስማት እንፈልጋለን ከመጀመሪያዎቹም ሆነ ከሰራችሁ ካንተ ፈጠራ ዲስክ አንድ ሙዚቃ ተምረጥ እሺ ዛሬ ትኖር ነገ አታውቅም ለምንድነው የምትጨነቀው ሁሉ ወረት ይዝቻለ መቼ ይዘልቃል ዘላለም በቃ ዛሬ ኖርም በቃ እንግዲህ ድምጼ ተዘግቶ ነው ያደረው አሁን ነው የተነሳው በጣም ቆንጆ ነው ሁሌም ይመቻል ናቲ በቃ አትጨነቅ በቃ በሰላም ኖር ከሁሉም ጋራ ክፉ አታድርግ መልካም ስራ የተቀረው ጊዜህን አስደስተው ራስህን ይሄን ይመስላል በጣም የሚመቸው ቆንጆ ስራ ለግኒ ሙዚቃ በቃ አሁን በአብዛኛው ይሄ መጨረሻው አሁን ይሄ መጨረሻው ሲዲ ነው በጣም የሚመች ሙዚቃ ነው ሁሉም በጣም ይወደዋል ይሄን ስራ እያንዳንዱ ከግል ህይወቱ ጋር ያይዘዋል እያንዳንዱ የግል አመለካከቱን ይሰጣል ሙዚቃ እንግዲህ ነው በአብዛኛው አንድ የሆነ ግን ይበልጥ ደግሞ ምን ማለት እንደፈለክ አንተ ፈጣሪው ነው መናገር ያለው ምን ለማለት ፈልገህ ነው በጣም ቆንጆ ጥያቄ ነው በቃ እኔ ከወጣው እንግዲህ ይሄ የውጭ ህይወቴ ነው የሚመለከተው ከወጣው በኋላ ብዙ የተመለከትኳቸው ነገሮች አሉ የህይወት ልምድ አሉ እንደምታየው ነው የውጭ ሀገር ህይወት ብዙ አይመችም ለሁሉ ሰው ከዛ ተነስቼ ነው የጻፍኩት ልጅነት አሜን በቃ አይተው ከሆነ የህይወት አለው ብዬ ነው ማስበው ላይክ ዘፈን ልስራ ዘፈን ላድርገው ብዬ ሰራውት ሳይሆን
ከሰው ህይወት ጋር የሚገናኝ እኔም ደግሞ ካየሁት ነገር በኔም ላይ ከደረሰብኝ ነገር ተነስቼ ነው የጻፍኩት። እስኪ አሁን ናቲ በዚህ እድሜ እንግዲህ ገና ልጅ ነህ፣ ወደ 30ዎች እኮ አልደረስክም። በዚህ ህይወት ያየሁት ውስጥ ያያቸው ነገሮች ካሉ ምን የቱ ጥያቄ? እኔ የሚገርም ነገር እናቴ ምን ትለኛለች መሰለህ? ናቲ ለኔ የ40 ዓመት ሽማግሌ ነው ትላለች። ለምንድን ነው? እኔ ራሴ ጠይቃታለሁ። አንድ ጥያቄ ራሴን ጠየቅኩ አልኳት። ምን ጠየቅ ስትለኝ ራሴን ማይንድሊ ምንድነው በጭንቅላቴ የስንት ዓመት ሰው ነኝ ብዬ አሰብኩት። ራሴ ህይወት ካስተማረኝ በልጅነቴ ብዙ ነገር ስላየሁኝ አንዳንዴ ቶሎ ታድጋለህ። ጭንቅላት ፈጥኖ ማቹርድ ሆነና ትልቅ ሰው ያደርጋል። እና ኢቭን ጓደኛ መመርጠው ትልቅ ሰው ነው እንደ ልጅ እንትን አለ አመለካከት ከእድሜ ጋር ሳይሆን ሄደ። እና እናቴ እንደዛ ትል ነበር። እኔን ነው ማማከር የምትፈልገው ከሌላ ሰው የልጅ አዋቂ። እና እንዳልከው የህይወት ልምዴ እግዚአብሔር በዚህ እድሜ ብዙ የህይወት እንትን ሙከራ አሳይቶ ግን ያላቲ ማለት ፈልገው አሁን እሱ ነው። ምን ለምሳሌ አንድ ሁለት ብለህ የምትናገረው ነገር አለ። አንደኛ በልጅነቴ ከቤተሰቦቼ ጋር ብዙ አላደኩምና ያ በጣም ከባድ ፈተና ነበረ። እሱን ከባድ ፈተና በልጅነቴ አልፌያለሁ። ከዛ በኋላ ቤተሰቦቼ ጋር ጥሩ ሆኖ አድጌያለሁ። ግን በዛ ጊዜ ይመስለኛል እኔ ትንሽ ጭንቅላቴ ቶሎ ማቹርድ እንዲያደርግ ያደረገው። ከዛ በኋላ ደግሞ ካደኩ በኋላ ደግሞ የነበረው ምንድነው ውጭ ሀገር ያለኝ ኤክስፒሪየንስ ነው፣ እሱ ያለኝ ልምድ ነው። እሱ ደግሞ በጣም ፈታኝ ነበረ። ዘፋኝ ሆኜ ነው የመጣሁት። ዘፋኝ ሆነ ስትመጣና ከዛ መጣ ደግሞ ህብረተሰቡ ጋር ገብተህ ያልኖርክበት ያላደክበት ሀገር ውስጥ ገብተህ ራስህን ኑሮህን ለማስተካከል ስትል የምታደርገው ውጣ ውረድ በጣም ፈታኝ ነው። ሁሉም ሰው የሚያልፍበት ነው። ግን የኔ ትንሽ ከባድ ነበር። ምንድነው ስራ መፈለግ ነበረብኝ። ስራ ሰርቼ አላቅም። ስራ መስራት ቢል መክፈል አለብኝ። በዛ ላይ ደግሞ ሙያዬ ደግሞ ሞደው ሙያ ያለ እሱ ሙያ ደግሞ ለመስራት እሱ ደግሞ ሌላ ጭንቀት ነበረብኝ። ስራ ደግሞ ተቀጥሬ አለቆቼ የሚያሳዩኝ ፊት አቁኔም ደግሞ እንግሊዘኛዬም ጥሩ አልነበረም። ብዙ ፈተና ነበረው። ይሄ ለኔ እድሜ እግሮችህን የመወጣጫ ደረጃ ማድረግ ነው። ሁሉ ጊዜ ወደ ላይ ስትሄድ ይከብዳል። አሁን ወደ ላይ ስትሄድ ግን ቢከብድም ወደ ላይ ትሆናለህ። ጥሩ ነው። ሰው እኔ ችግሮቼን ድካምን ቢኖርባቸው የእድገቴ ግን መንስኤ ነው ያደረኳቸው። ግን አሁን የውጭን የዓለም ህይወት ደጋግመህ ታወራኛለህ። ብዙ ጊዜ ነው እንደከወጣ 5 ዓመቴ ወደ ካናዳ ሄድክ። ስትሄድ ግን እዛ ከመጀመሪያው ምን ነበር ሐሳብህ? ያው በሙዚቃው ዓለም ሰራለሁ በዛው ተዳደራለሁ ነበር ወይስ ምን? ሰዎችስ ኖረዋል እዛ? አካሄድ እንዴት ነው? ሲሄድ ለስራ ነው የሄድኩት፣ ለሾው ነው የሄድኩት። እንደነገርኩ ወድጃታለሁ የሚለውን ሲዲ ልክ ካወጣው በኋላ የመጀመሪያ እንዳውም እስራኤል ነው የመጣሁት። ኦኬ እስራኤል መጣው አስተውሳል ከማን ካቢላ እስራኤል መጣው። እስራኤል ሾው አረግንና ከዛም ይገርም ሲዲውም እንደወጣ ብዙ አልቆየውም። በዛው ካናዳ ሾው መጣልኝ። ካናዳ ሄድኩኝ። ካናዳ ሲሄድ ግን ሐሳብ አልነበረኝም የመቅረት። እዛው አልቀርም ነው በፍጹም አልነበረኝም። ለምንድነው ሲዲውን በደንብ እየተሰማ ነበረ። ጥሩ ጊዜ ነበር ለኔ። ሰው ራሱ ልክ በመቅረቴ ራሱ ኢትዮጵያ ህዝብ ምን ነካው ብለዋል ትንሽ። ግን እኔ እዛ ሄጄ ያየሁት ነገር ነው ያስቀረኝ። ምንድነው የትምህርት መማር ፈለኩ። ሳየው ለትምህርት ጥሩ ነው። ብዙ ሰዎች ደግሞ እንትን አረጉኝ። አንዳንዱ ሰው አንተ አርቲስት መመለስ አለብህ፣ ጥሩ ደረጃ ነው ያለው። አንዳንዱ ደግሞ ልጅ ነህ መማር አለብህ፣ ብዙ ካናዳ ለትምህርት ጥሩ ነው ሲሉ ትምህርት ወዳለውና ለምን እስቲ ቪዛዬን አስረዝሜ 1-2 አመት ትምህርቱን ለምን አላየም ብዬ ሞከርኩት። ከዛ ግን ያው
ሞከርኩት እንዳሰብከው አይሆንም ሁሉ ነገር ግን ናቲ ምን ነበር የጀመርኩት ትምህርት በኮሌጅ ደረጃ ነው ኖ የመጀመሪያ የጀመርኩት ሃይ ስኩል ነው አፕግሬድ ያደረኩት ከዛ ወደ ካናዳ ሃይ ስኩል ከባድ ነው because ይሄ ካናዳ ትምህርትና የኛ ሀገር ትምህርት እዛ ሀገር ይዘህ ብትመጣም አይቀበሉም እንደ ደረጃ ነው ለነገሩ እኔም ትምህርቱ ላይ ብዙ ኢትዮጵያም ያለው ብዙ ትኩረት አልነበረኝም so ሃይ ስኩልን አፕግሬድ ማድረግ ነበረብኝ እዛ ነው መጀመሪያ ሃይ ስኩል ገብቼ ከዛ እሱን መጨረስ ፈለኩ ማለት ነው ከዛ በኋላ ጨረስክ ግን ትንሽ ይቀረኛል ሁለት ኮርሶች ከዛ በኋላ ግን ኮሌጅ ገባሁ ያው አፕግሬድም ጥሩ ነበርና 12 ላይ ነበር የገባሁት እና 12 እንግሊሽ እና ማትስ ወሰድኩኝ ከዛ እሱን almost ወደ 9 ወር ምናምን ነው የወሰደብኝ ኦኬ አሁን በኮሌጅ ደረጃ ኮሌጅ እያልከኝ ነው እንግዲህ እዛ ምንድነው ግን አንተ አሁን ከሙዚቃው ዓለም ውጪ ሌላ ሙያ መማር የምትፈልገው ምንድነው ምን ብትሆን ነበር ደስ የሚለው መሆን ደስ የሚለኝ የነበረው ሎየር ነበር ኦኬ በጣም ወዳለው ሎ ማለት ነው ጠበቃ ማለት ነው ደስ ይለኛል እንትኑ ይሄ forensic evidence የሚሉት ነገር criminal justice እንደዚህ ነገሮች እንደዚህ ነክ ነገሮች ደስ ይለኛል ያ እና አሁን ይሄን ነገር እንዴት ለወደፊት ማረው አለ ብለህ ታስባለህ አይ አላቅም ያው ግን ከታሰበበት ይቻላል ታውቃለህ ይቻላል ሁለቱም ደግሞ መሄድ ይችላል የሚገርም ይሄኛውም አይጣላብኝም ግን ቁጭ ብዬ ቢሮ ምናምን ለመስራት አላስብም በሙዚቃዬ ነው መስራት የምፈልገው እዛ አንድ ቦታ ፎከስ ታደርግ ነው ጥሩ የምትሰራው ሙያ የሚያድገው ግን መማር ደግሞ ትልቅ ነገር ነው ዘፋኝ መሆን ማለት ከትምህርት ወይ ከሌላ ነገር መውጣት አይደለም ደግሞ ሁለቱ ነገር ሲኖር ትምህርት ደግሞ ለሁሉም ነገር ይረዳል የሚገርም ሎየር ብትሆን እና ብትማርም ዘፈን at the same time ብትዘፍንም በጣም ይጠቅማል ሌላው የካናዳ ህይወት ልመልስህና እሺ ስትጀምር ከ5 አመት በፊት ካናዳ ውስጥ ኑሮዎች እንዴት ነው በጣም ከብደው ነበር ኑሮዎች በቀላሉ አይደለም የተቀበሉ እንግዲህ ሁኔታው ቦታው ማለት ነው ግን ከ5 አመት ቆይታ በኋላ አሁን የድሮውና አሁን ያው ስታነጻጽር እንዴት ነው አይ አገሩ ድሮ ቢከብደኝም አሁን ተመሽቶኛል ምናምን እንደው መልመድ የውጩን ዓለም ያን ነገር እንዴት ነው እንዳትለቅቋን አይገፋፋም ነው ወይስ አሁንም ያለው ችግር እንዳለ ነው ምንድነው የሆነ ተረት አለ እሺ ከለመዱት ሲኦልም ይመቻል ይባላል ከለመድከው ምንም ይመቻል እንደ ልምድ ነው ስትቆይበት ሰው ደግሞ ችግርን ይችላል በዛው በችግር ውስጥ መኖር ይችላል አሁን ለኔ የቆየስ ትመጣ ይጣፍጣል ባትወደውም በማትወድበትም ሁኔታ ውስጥ ብትሆንም ይሻላል ከድሮ የተሻለ ነው በጣም የተሻለ ነው እንደ ሀገሬ ባልወደውም የተሻለ ያው በቅርብ ጊዜ አይታወቅም መቼ ወደ ኢትዮጵያ መመለሱ ግን የማይቀር ነገር የተሻለ ነው ሁሉም ሰው ዳገሩ አይሻለም ከተሳካ ከተመቻቸ ሁሉ ነገር አገሬን መሰለ ነገር የለም እኔ ማስበው ዳገሬ ነው ምንም የለኝም ሁሉ ባገር ነው የሚያምረው ሰዎችንና ማህበራዊ ኑሮ አለ ከሰው ጋር አብሮ መኖር ሙዚቃ እንደውም በአብዛኛው ሙዚቃ ደግሞ ከሰዎች ጋር ሴቶች ጋር ያገናኛል ህይወት እንዴት ወዴት ነው ወደ ትዳር አለ ወደ ጓደኝነት ጓደኛ ባለቤት ልጅ ሚስት እኔ እንጃ ከድሜ አንፃር ገና ነው አንድ የምታወራው አይደለም ምን አንዳንዴ እንትን ነው አታውቀው ይሆናል ብለህ ሩቅ ታስብና ደግሞ የማይሆን ነገር መጥቶ ይለያያል ይሆናል ይፈጠራል እንደዚህ ነው የምታድገው አሁን እውነት ለመናገር ጓደኛችን ግን አልሆነም ሞከርነው ነገር ሰሰባ ትንሽ ከበድ እውነቴ ነው ሞከርነው ነገሩ አይታወቅ በአብዛኛው አፍቅረህ ነገሩ ሲከሰትብህ ነው ደግሞ የሚከብደው ግን አንተ በራስህ ጊዜ የምትተወው ከሆነ ይሄን ከብዶም አይታይም ጥያቄ ስንት ጊዜ ቆያችሁ ያለ መመቻቸት መለየት ምክንያት ምንድነው ይቻላል ባንተ ነው የመጣው ወይስ ከሷ ታውቀዋለህ ምን አንተ ሞክረህ ታውቃለህ እርግጠኛ ነኝ አንዳንዴ የምትለያይበት ነገር ማታውቀው ከተለያየ በኋላ ምንድነው ትላለህ ምናልባት አልተገጣጠምንም
ምናልባት አብረናል ግን የሚገርም አልተጣላን ኦኬ ነገሩ አይተጠቅም እሱ ነው ጥሩ ነገሩ ጤናማው ነገር ምንድነው ጓደኛ ነን ጓደኛ ሆነን ተነጋግረን የተለያየ ነው ምክንያቱ እንዲህ ነው ብለው የምታወራው ምክንያት አይደለም ብዙ ጊዜ ነው የቆያችሁት ግን በጓደኝነት አንድ አመት ኦኬ አንድ አመት ቆየን ብዙ ነው የምትለው አንተ በአንተ አመለካከት አንድ አመት አብሮ መቆየት ኢቭን እኔ 2 ሳምንት በቂ ነው ብዙ ነው ይገርማል ኦኬ ብዙ ነው ከተለያያችሁ ብዙ ጊዜ ሆናችሁ እምለ አንድ አመትም ሆነ 2 ሳምንት ሰው ታውቀዋለህ ማለት አይደለም ግን ሪሌሽንሺፕ ጀመረ ከሰው ጋር ከተግባባ ብዙ ነው ሰው ማወቅ ሰውን ሉዝ ማድረግ አሁን አውቀው አሁን መለየት ጥሩ አይደለም ያው አልነገርከኝም ካንተ ወይስ ከአለመግባባት አለ ነው እንግዲህ ከሁለታችሁ በሆነ ሰዓት አለመግባባት ነበር ተነጋገርን ተለያየ ብዙ ጊዜ ነው ግን ከተለያያችሁ አሁን 4 ወር ይሆነ ይመስላል 4 ወር ኦኬ ገና ነው ትኩስ ነገር አለ መመለስ የሚለው ነገር ሊኖር ይችላል አይታወቅም እግዚአብሔር ደግሞ ለኔ አንድ ነገር አዘጋጅቶ ይሆናል ወይ ለሷ ይሁን እንግዲህ በካናዳ ህይወት ይያለ በካናዳ ኢትዮጵያ ያለ ግን ያው ገና ልጅነት ስስቶ አላስተውሰው ማለት ጭራሽ በዛ ህይወት አልነበርክ አይ ነው ብዙ የለኝም አሁን እንደዛ ናቲ እስኪ ወደ ቤተሰብ መልስህና እናት በሙዚቃው ዓለም ውስጥ አንተ አሁን ድምጻ የሆነ ታዋቂ ድምጻዊ ወጣቶች ብዙ በሚሊዮን የሚቆጠሩ ሙዚቃ አፍቃሪያን አፍርተ ስታይና አንተ ያለበት ለሰጥ ወላጅ ነው ይመቻቸዋል አይደል ከነሱ የምትሰማው እንዴት ነው የሚገርም ነው ቅድም እንዳልኩ ነው አሁን ዘፋኝ ስትሆን ቤተሰብ አይወድም አብዛኛው የትኛውም ቤተሰብ አይወድም ተማር እንጂ ነው የሚለው ግን አንተ ሰክሰስፉል ሆነ አንተ ስኬታማ ሆነ ሲያዩ ደስ ይላቸዋል ያኔ ባንተ ይኮራሉ ያኔ ያ እነሱ ያልታያቸው አንተ ያየኸው ነገር ጥሩ ሆኖ ሲያዩት ደስ ይላል እና እንዳልከው አሁን ደስተኞች ናቸው አሁን ባለውበት እና እንደውም ብዙ ሰፖርት አደረገኛለች እንድጠነቀቅ እንደዚህ ሆን ማናጀርም ትሆናለች አንዳንዴ ኦኬ ወላጅናት ትደምጣለች ሌሎች እህቶች ከሙዚቃው ዓለም ጋር ወንድሞች አሉበት ወይስ ጨራሽ የሉበት የሚገርም ነገር የሉበት እኔ ነኝ የግል ህይወትክን ብቻ ነው የምታሸንፈው አንተው ለራስህ ነው ወይስ አሁን ቤተሰቦች እንታስተዳድርበት ምንም አረዳው ቤተሰብ የሚገርም ቤተሰብ የሚገርም አሁን አሜሪካ ናቸው ማለት ቤተሰቤ እናቴ ሁሉ አሜሪካ ናቸው ለመኖር ወይስ እንዲሁ ለመኖር በቅርብ ነው የመጡት የሚገርም ነው ጥሩ አጋጣሚ ነው እኔ ምንም ረዳው ሰው የለም ይገርም እኔ ግን ራሴን የሆነ ጊዜ ላይ ትልቅ ቤተሰብ ማስተዳደር መስሎኝ ነበር ራሴን ራሱ አልችል ብዬ ነበር ይከብዳል ኑሮ እንኳን ሌላ ሰው ልረዳ ግን እነሱም እግዚአብሔር ይመስገን ከኔም አይጠብቁም ነበር እኔ አንድ ቦታ እንድደርስ ነበር የሚደግፉኝም ይረዱኝም ነበር ሌላው መቼም አርቲስት ነህ አሁንም ቢሆን በሙዚቃው ዓለም ያው ትምርቱን በጎን ብታስብ ሙዚቃው አሁን የጀመርከው ስራ አለ እንዴት የምታወጣው ነገር የሆነ ሲዲ ነገር ይኖራል የሆነ ያሰብከው የተጀመረ ነገር ሁሌ እሰራለሁ እዚህም ሲመጣ እሰራለሁ የትም ቦታ ሲሄድ እሰራለሁ በማየው ነገር እሰራለሁ እና ጊዜው ደግሞ ሲደርስ አወጣዋለሁ አሁን ደግሞ ዝም ብሎ የሚወጣበት ጊዜ አይደለም በጣም አስበ ጥሩ ስራ ሰርተ ሰው ሙዚቃ ማዳመጥ ጀምሯል ምን አይነት ሙዚቃ እንደሚሰማ ሰው የሰውንም ጆሮ ሁሌ ማሳደግ አለበት አንድ ቦታ ላይ የተመሳሳይ ነገር መስራት የለብም እና ብዙ ነገር አስባለሁ ሰውንም ለኔ ያለውም ነገር ሞር እንዲጨምር በሙያውም ደረጃ ሙያውንም ትንሽ ባለኝ አቅም ለማሳደግ በራሴ መልኩ እሞክራለሁ ናቴው በአብዛኛው እኔ አርቲስቶች የምጠይቃቸው ነው ጥያቄ አለ የድሮ ስራዎችን አንተ ታውቃለህ ያው እንዳልከኝ ከነሙሉቀን ቴዎድሮስ የነሱ ነጥላውን ገሰሰና መሐሙድ አሉ እንደገና ያሁን ትውልድ ደግሞ ታያለ ያሁን ፈጠራ እንደናንተ ሌሎች ወጣት ያንን ሁለቱን ዓለም ስታየው ግን አሁን ኢትዮጵያ ውስጥ የሙዚቃው ዓለም እንዴት ነው ወደ ጥሩ ነገር እየሄደ ነው ወይስ ጭራሽ ቴክኖሎጂ የድሮ ፈጠራ ቀረና ትክክለኛ አርቲስት የድምጻውያን ድምጽ መስማቱ ቀርቶ ይሄው የመሳሪያ ነገሮችን ነው የምንሰማው
የት ላይ ነው ያለው የኢትዮጵያ ሙዚቃ እድገቱ? ምንድነው በድሮ አልነበርኩም ባልኖርም ግን ስራዎቹን ሰማለሁ ከድሮ አሁን ይሻላል ለሚለው የድሮው ጊዜና በድሮ የነበረበት ጊዜ የሙዚቃው መሳሪያ የተለየ ነው ያዘፋፈኑም ስልት የተለየ ነው የሁለቱም ጊዜ ጥሩ ነው ይሻሻላል ላልከኝ ግን እውነት ነው because ዓለምም ይቀየራል ከተማም ይቀየራል ሰውም ይቀየራል ትናንት ከነበ አለባበስም ይቀየራል ሙዚቃም ይቀየራል ሙዚቃውም አሁን ላለው ጄነሬሽን አሁን ላለው ትውልድ አሁን ላለው እንትን በተሻሻለ ነው ብያስባለሁ አሁን እኛ ላለንበት ሙዚቃው ከድሮ በደንብ አድጓል የሙዚቃ ቀነባበሩ ያዘፋፈን ስልቱ አድጓል ብዬ ነው ማስበው ወደ ድሮ ስታመጣኝ ግን የድሮ ደግሞ ደስ የሚለው የነሱ ደግሞ ትልቅ እኛ አሁን ያለው ጄነሬሽን ማይሰራውን ነገር የሚሰሩት ነገር አለ ያ ደግሞ ምንድነው የበሰለ ነገር ይሰራሉ የዛ ጊዜ በደንብ ስካውን የድሮ ሙዚቃ ሲሰማና ያው ሙዚቃ ሲሰማ የድሮ ሙዚቃ ነው በጣም አንተ ላይ ትልቅ ተጽዕኖ የሚያመጣው እሱሱ እንዳለ ነው ግን ይሄን አሁን ያለንበትን ጄነሬሽን አልፎ ደግሞ ከ10 አመት በኋላ አስበው ይሄን ደግሞ የሚወዱ ጊዜ ሰዎች ይመጡና የዛን ጊዜ ደግሞ እንትን ሚሉ ይሆናል ስለዚህ ሁለቱም ጥሩ ነው እኔ ምንድነው ምለው የድሮም ጊዜ ጥሩ ነው ያሁንም ጊዜ ጥሩ ነው አሁን ደግሞ ያለውን ግን በደንብ ጥሩ አድርጎ መስራት ለወደፊት እንዲቀር ማድረግ ነው ያ ነው አንተ የምትጠብቁ ከሌሎች አርቲስቶች በአብዛኛው ግን በተደጋጋሚ ነገር ደግሞ ካድማጫ ያለ የድሮ ሙዚቃዎች በማንኛውም በመቼውም ሰዓት አሁን የሙሉቀን የድሮ ሙዚቃ ብታሰማው ቁጭ ብሎ ተመጽቶ ማያዳምጠው የለም ያሁኑ ፈጠራ ግን ከተወሰነ ጊዜ በኋላ ድጋሚ የማይሰማ ነው ኢንዱስትሪዎች ከሙዚቃ አዋቂዎች ነው የሚሰነዘር ነገር አለ ለዛ ነበር የጠየቁት አንተም ነው ደግሞ የሁለቱም እንዳለ ነው ሁለቱም እንደነገርኩ ነው አሁን ይሄ ጄነሬሽን አልፎ 10 አመት በኋላ በኋላ ይሄኛው ሊወደድ ይችላል ይሄ ደግሞ ይወደድና ያ ደግሞ ቀስ ያለ እየጠፋ ይመጣል አስብ አሁን የነንጋቱ አከልካይ ጊዜን አስበው የነ ማን ነው የዛሬ 20 አመት የነበረ የሙዚቃ ስልት አስበው አይሰማም ኢቭን እነ ሙሉቀንም እንኳን ያስተካከሉት መጣዋል ከዛ እነ ጥላውን ራሱ ከነሱ ነው እድገቱም የመጣው ከዚህ ዝም ብሎ ዘሎ እዚህ ጋር አልመጣም አየ ሶ ጊዜው ሲቀየር የሙዚቃውም ስልት የሰውም ጭንቅላት ሲያድግ በዛው ልክ ነው የመጣው የዚህን ማጣጣል አልችልም አንድ ነገር ግን እዚህ ጋር ማስተዋል አለብን ሁሉ ሙዚቃ አይደለም ሜቢ ዲሲ አንዳንድ ሙዚቃዎች ደግሞ የሰውንም የሙያውንም የሚያበላሽ ሊሆን ይችላል በያስባለሁ ስለዚህ ለኛ ኃላፊነቱ አሁን ላለው ሰው ምንድነው ተጠንቅቆ መስራት ለሰው መካሪ ነው ወይ ጠቃሚ ነው ወይ የሰውንስ በሙዚቃ መልኩ ያሳድጋል እሱን አስቦ መስራት ያወሳኝ ነው ሌላው እናቴ አሁን አንተ እንዴት ነው ካንተ ህይወት ሞክሮ እንደምረዳው ከሆነ ህይወት ቀላል አይደለች በይበልጥ አሁን ባለበት ባሳለፈው 5 አመት የውጭ ኑሮ በአብዛኛው አርቲስቶች ደግሞ ወጥተው ከውጭ ብዙ አመት የቆዩትኝ ወደ ሀገር ቤት የተመለሱ መስራት ይፈልጋሉ እንደገና ማለት ነው ሙዚቃቸው ለምክንያት አለው ራስ መቻል በአብዛኛው የሚሉት ሙዚቃ አቀናባሪዎች እየተመለሱ ነው እነሱ ያለ እነሱ መስራት ስለማተመለስ ይላሉ ዞሮ ግን በአብዛኛው አርቲስቶች ስራ ሰርተው የተቀመጡ ያስቀመጡት አሉ ቤታቸው ምክንያቱም ገበያ ላይ ብናወጣው ምንም አይነት ትርጉም ነገሮች አራብቶ መሸጡ ያን ነገር ከዛ ጋር ስታየው ህይወት በዚህ ጥሩ ህይወት የሚገርም አንድ ነገር እዚህ ጋር ማስተዋል አለብን ሙዚቃ መስራት ለምግብ ብቻ አይደለም ለገንዘብ ብቻ አይደለም የተወሰኑ ናቸው የሚያስ ለነገር ነው በጣም አይደለም እኔ ለምግብ ብቻ ቢሆን ኖሮ ብተው ይሻለኝ ነበር ብዙ because ሰርተ ከምትጠቀምበት ይልቅ ሰው ካንተ ጉሮሮ የሚወስድበት ይበዛል አሁን ብዙ ማለት አልፈልግም ብዙ ትንሽ የተጎዳውባቸው ነገሮች አሉ ሲዲዎች ሸጠው እንደለፋውበት አይደለም ገንዘብ አውጥቼበታለሁ ያንንም ገንዘብ አላገኘው ግን የኔ ትኩረት የነበረው ምንድነው ሰው ጋር የሰራው ስራ ደርሶ ምን ሰራ እንዲሉኝ ነው የምፈልገው
ምንድነው ታለንቴን ውስጤን ያለውን ነገር ማሳየት ነው የፈለኩት እግዚአብሔር የሰጠኝን ነገር ገንዘቡን ግን ጠቃሚ ሆኖ አይደለም ወይ እንደ ልፋት ተከፍሎኝ አይደለም እንደ ልፋቴ ይሄ ነገር አለ ማለት ኢትዮጵያ ውስጥ በአብዛኛው እንዴት ነው ብዙ በጣም ከባድ ነው አንዳንዶቹ እንዳውም እኔ እንዳልኩ ማለት ነው ሲዲ ሰርቼ ነው ሌላም ስራ እየሰራ የነበረው እና ብዙ ጊዜ ገንዘቡም መጥቶ እየተጠቀመ አይደለም ይሄን ነገር የምትሰራው ፍቅሩ ስላለን ችሎታውና መስራት የሚፈልግ ውስጥ ስላለ እሱ ነው ያሰራው ድጋሜ ያው ፕሮግራማችን አዝናኝ ነው ቀደም በቃ ነበር ያስቀደምክልኝ ተወደዋለህ ማለት ነው እንግዲህ ፈጠራን በብዙሃን ዘንድ በጣም ይወደዳል እስኪ ወደ ኋላዎቹ መልስና ከሌሎች የተጫወትካቸው የነ ሙልቀን የሌሎች ወይም የራስ ስራ አሁንም ታንጎራጉረልኝ እሺ ወድጃታለሁ አገር ጉድ ብሎ ወሬኛ የሚያወራ አበደ ብሎ ልቤማ ፈራ አለው ደስ ደስ የሰውስ ወሬ የትም አያደርስ ይሄን ይመስላል ቆንጆ ነው ናቲ ግን እንዴት ነው ይሄ ሙዚቃ በአብዛኛው ይታደሉታል ነው የሚባለው እንግዲህ ነገር አይደል እንዴ ታደሉታል እንጂ እንደዛ ነው ግን አንተ አሁን በወቅቱ ቸርች ያለ ማለት ነው የመሳሪያ የፒያኖ ምናምን ነገሮችን ከዛ ውጪ የድምጽ ምናምን የሚሉትን ነገር በድምጽን በትክክል ጥሩ ድምጻዊ ለመሆን የሆነ የሚማሩት ነገር ትምህርት ቤት አለ እዛ ሄደ የተማርክበት አጋጣሚ አለ ተምራለሁ ሁሉንም ነው የጠየቀኝ ዛሬ የሚገርመው ተምራለሁ የቮካል ትምህርት ቤት ነበረ የቸርች ውስጥ የፕሮቴስታንት ቸርች እና የሆነ አንድ ሰውዬ ነበረ የሴሚናሪ ውስጥ የሚሰራ እሱ ትሬኒንግ ይሰጠን ነበር የቮካል ትሬኒንግ እሱ ነው ሲጀምር አሁን ይሄ ነገር ግን ከነበረው በመጀመሪያው የሆነ ነገር ይኖርሃል የጨመረ ያስተካከለ ነገር በጣም ገርቶኛል መግራት ገርቶኛል እንዴት መስፈን እንዳለብኝ መቼ ማውጣት እንዳለብኝ ድምጾችን በጣም ትልቅ ቆንጆ እስራኤል ከየትኛው ዓለም ነው የምወደው እንደው እግዚአብሔር ብኖር አይ ዊሽ እዚህ ብኖር ደስ ይለኛል በጣም ወደው ሀገር ነው ሌላው ደግሞ በአሁኑ ደግሞ ስመጣ ሁለተኛዬ ነው በዚህ የነጻነት ቀን በጥሩ ሁሉም ሰው ደስታውን በመታየበት ቀን ነው የመጣው በጣም ነው ደስ ያለኝ እሱ ትልቅ ደስታ ነው ሌላው ደስታ ብዙ ሰው ነበር የመጣው እኔ እንደዚህ አይነት ሰው መጥቶ አቅም ብዙ ሰው ነበር የመጣው የመጀመሪያ ጊዜ መሆኑ ነው በጣም ብዙ ሰው ነበር የመጣው እና ይሄ የእስራኤል ሰው ሙዚቃ ይወዳል አገሩን ይወዳል አገሩን ማሰብ ይፈልጋል እና ፍቅር ነው ያየሁት በጣም ነው ደስ ያለኝ በጣም ስሜት እንዴት ነው መድረክ ላይ ወጣ አብረው ያንተን ሙዚቃ አብረው ሲጫወቱ ያን ፍቅራቸውን ሲገልጹልን የሚሰማ ስሜት እንዴት ነው ጨዋታው ላይ ያለ በጣም እንጂ የሚገርም እዛ ቦታ ላይ ስትሆን ሰው አንተን ብሎ ሁልጊዜ በሄድክበት ሀገር የአዳዲስ እንትኖችን ነው የምትፈጥረው አዳዲስ ትገናኛለህ ትተዋወቃለህ አዳዲስ ፋኖችን አዳዲስ አድናቂዎችን እሱ ትልቅ በረከት ነው በየጊዜው ሰዎች የሚወዱን ሰዎች በየሀገሩ ሄዶ ማየት ትልቅ መታደል ነው ትልቅ ነገር ተባርኮልን አይተሻል ምኞትሽም ኦኬ ናቲ የሚቀጥለው 10 አመት 15 አመት በኋላ ናቲ የት ላይ ነው የምትለው የሚቀጥለው 15 አመት ትንሽ ቀረብ አድርጎ 5 አመት አይሻል የሚቀጥለው 5 አመት ናቲ ሌላ ሲዲ ይሰራል አገሩ ገብቶ ይኖራል ከዛ አንድ ደስ የሚል ትቴ ወደዛ ሲልታል ምናልባት ቀልድ ነው አይታው እንደ እግዚአብሔር ፍቃድ ግን ሀገሬ መግባት አስባለሁ ትምርቱ ነገርም አልተረሳም ትምርቱም እንዳለ ነው አሁን ሼድም እሱ ነው የምቀጥለው ትምርቴን ነው የምጨርሰው ኦኬ ሌላው ያው እየተሰነባበትን ነው አፍቃሪዎችን በዚህ ሙዚቃ ብለምት ላቸው ከሆነ ለካሜራው
የምትወደውን የራስህን የፈጠራ ስራ የምትወደው መድረኩ ያንተ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የእስራኤል ሰዎች እናንተን ስላየው ደስ ብሎኛል። እዚህ ደግሞ ላመጡኝ ፕሮሞተሮቹም እነሱንም ከልቤ ላመሰግን እወዳለሁ። በተለይ የእስራኤል ሰዎች በጣም የፍቅር ሰዎች ናችሁ። እወዳችኋለሁ። ሁልጊዜ መጥቼ ላችሁ እወዳለሁ። በደም ደግሞ ሙዚቃዬንም ከዚህ በተሻለ መልኩ ላሰማችሁ እሞክራለሁ፣ ልሰራ እሞክራለሁ። እናንተንም የዚህ የቴሌቪዥን ባለሙያዎች በሙሉ አመሰግናለሁ። እግዚአብሔር መንገድ ከምትላቸው የምትሰጣቸው ሙዚቃ ካለ አንተ የምትወደውን እሱን ላፍቃሪ እኔ የምወደው ሙዚቃ ልስጣችሁ። አትጨነቁ በቃና አንደኛ፣ ከዛ ደግሞ ወድጃታለሁን፣ እዚሁ አዲሱ ሲዲ ላይ ደግሞ ተለምኜ ሚዳውን እስኪ አንጎራጉርላችሁ። ናቲ በስነም ተሰናበታቸው ያንጎራጉር። ተለምኜ ተለምኜ አሃ ተለምኜ ተለምኜ አሃ ጥላኝ ስትሄድ ስትሄድ ወደኔ ዞረ መውደድ ጥላኝ ስትሄድ ስትሄድ ወደኔ ዞረ መውደድ ለምና ለምና አይን ብታታኛ ባብላ ለምና ለምና አይን ብታታኛ ባብላ በኩርፊያ ቀጣች የእጁን ያገኝ በላ። ይህን ይመስላል። እወዳችኋለሁ። ቴንክ